ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬ ዝግጅታችን አማርኛን እንዴት አድርጋችሁ ማንበብና መጻፍ እንደምትችሉ እነዚህን የምታዩቸውን ቃላት ይዤ መጥቼ በምን መንገድ መጻፍና ማንበብ እንደምትችሉ፣ ከዛ በተጨማሪ ደግሞ ቃላትን ስታነቡ የፊደላትን ቅርጽና ድምፅ በዚያው እያጠናችሁ እንዴት ማጥናት እንደምትችሉ የማሳያችሁ ይሆናል። እስከ መጨረሻው ተከታተሉ። መማር የምትፈልጉ ልጆች ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ቤተሰቦቻችን ካላችሁ ስልካችን እዚህ ጋር ላይ ያስቀምጠናል። ይህን ስልክ ሴቭ አድርጉና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ በማንኛውም ሰዓት ብትደውሉልን እናንተ ባመቻቻችሁ ሰዓት የምትፈልጉትን ትምህርት እንድትማሩ እናደርጋለን። አማርኛ፣ እንግሊሽ፣ ሂሳብ እና ሌሎችንም ትምህርቶች እያስተማርን ስለምንገኝ 24 ሰዓት እናንተ ከ24 ሰዓት ውስጥ የእናንተ ምርጫ የሆነውን ሰዓት በመምረጥ የምትፈልጉትን ትምህርት መማር ትችላላችሁ። አሁን ቀጥታ ወደ ዛሬ ትምህርታዊ ቪዲዮ ይዣችሁ ልለፍና ይሄ የመጀመሪያው የምታዩት ፊደል ሀ ሀ። ስለዚህ ይችን ሀ ከዚያች ደግሞ ር። ስለዚህ ሁለቶችን ምን ትላላችሁ ስታነቡት? ሀር ሀር። ስለዚህ ሀን ለመጻፍ እንደዚህ ታደርጉና ቀጥታ ሀ። ምናልባት በእስክርቢቶና አንዳንዶቻችሁ እንደዚሁ በኮምፒውተር የተጻፈው እና በእስክሪብቶ የተጻፈው በጣም ስለሚለያይ መጻፍ አልችልም ምናምን ልትሉ ትችላላችሁ። የምትለምዱት በእንደዚህ መንገድ ነው። ሀ ከዚያ ር። ይኸው ሀር ሀር በቀላሉ። ከዛ ይቺ ደግሞ ሁ ነች። ሁ ይቺ የምታዩት ፊደል ሁ። ከዛ ይቺ ደግሞ ሉ ሉ። ስለዚህ ይቺ ሀ የመጀመሪያዋ ፊደል ናት፣ እዚህ ላይ ያየናት። ይቺ ደግሞ ሁለተኛዋ ፊደል ናት፣ የሀ ሁ ናት። ሁ ከዛ ይቺ ደግሞ ሉ። ስለዚህ ይህ ምን ይላል? አሁን በአንድ ላይ እናንተ ማንበብ ብትፈልጉ ምን ብላችሁ ታነቡታላችሁ? ይህን በአንድ ላይ ሁሉ ይላል። ሁሉ። ስለዚህ ሁን ሀን ትጽፋላችሁ እንደዚህ አድርጋችሁ ሀ። ከዛ ጎኗ ላይ እንደዚች መሳብ፣ እዚያ ሉን ደግሞ እንደዚህ ለን ትጽፋላችሁ መጀመሪያ። ከዚያ ሉ ለማድረግ ጎኗ ላይ መጨመር ይሄ። ስለዚህ ሁሉ። በዚህ መንገድ ቀስ እያደረጋችሁ እንደዚህ እያደረጋችሁ መለማመድ ሁሉ። እሺ እቺ ሂ የሃ ሶስተኛዋ ፊደል ሂ ሂ ናት እቺ። እዚያች ደግሞ ድ የደ ስድስተኛ ፊደል ናት እቺ። ስለዚህ ሂ እና ድ ሁለት ፊደል ናቸው። ምን ይላል? አሁን እናንተ አንብቡት ብትባሉ ምንድን ነው የሚለው? አንብቡት እስኪ። ሂድ ይላል። ሂድ። ስለዚህ ሂ ሃን ትጽፋላችሁ፣ እዚያ ወደታች መሳብ፣ እዚህ ላይ ማጣመም ሂ። እዚያ ድ ደግሞ የን መጻፍ፣ እዛ እዚች ጋር ላይ እግር ማበጀት እንደዚህ። ከዛ ይቺ ድ ስለሆነች እዚህ ላይ ያላት ወደዚህ መሳብ። ሂድ በቀላሉ ጻፋችሁ ማለት ነው። ሂድ። እሺ ይቺ ደግሞ የሃ አራተኛዋ ፊደል ሃ ሃ። ይሄው ይቺ ሃ ናት። ይቺ ሁ፣ ይቺ ሂ፣ ከዛ ይቺ ደግሞ ሃ። ከዚያ ና የነ ፊደል አራተኛዋ ናት። ሃ ና ምን ይላል? ይሄ ምን ይላል? ሃና ሃና ይላል። ሃና። ስለዚህ ሃና ብላችሁ ለመጻፍ ሃን መጻፍ ነው መጀመሪያ። ይህችን ሃን ጻፍኳት፣ እዚያ ወደታች ጻፍኳት ይችን እንዳለ። ይሄው ሃ። ከዚያ ና ደግሞ ከዚህ ጀምርና ወደዚህ መሳብ፣ ከዚች ጀምሬ ወደዚህ ስባለሁ፣ እዚያ ወደታች፣ ከዚያ ወደ ተመልሼ እንደዚህ፣ ከዚያ ያት ና ሃና። ይሄው በዚህ መንገድ መጻፍ ቻላችሁ ማለት ነው። አሁን ይሄ ምን ይላል? ሃና። ስለዚህ ይሄና ይሄ ስታስተያዩት ምናልባት በኮምፒውተር እንደተጻፈው ላይሆን ይችላል፣ ወይም አይሆንም። በቃ በእስክሪብቶ ሲጽፉና ይሄ የግድ በቅርጽ ምን አይነት ቅርጽ እንዳለው መረዳት እና ያን መስመር ጠብቃችሁ በዚህ መንገድ መለማመድ ነው። ሃና። እሺ ይቺ ደግሞ ሄ የሃ አምስተኛ ፊደል ሄ። ከዛች ደግሞ ደ ነች ደ። ስለዚህ ይቺ ሄ ነች፣ ይቺ ደ፣
ከዛ ይችን ሄ እዚህ ላይ ዜሮ መጨመር እዛ ደ ደግሞ ይህን መጻፍ ነው ብያችኋለሁ። ይህን ትጽፋላችሁ ቀጥታ ከዛ እዚች ላይ ደግሞ እግር መሳብ ደ ሄደ። ስለዚህ ምን ይላል? ይህ ሄደ። እሺ ይቺ ህ ነች። ህ የሀ ፊደል ስንተኛ ናት? ስድስተኛ። ይህች አምስተኛ ናት አልኳችሁ። ይቺ ደግሞ ስድስተኛዋ ናት። ህ ጻ ን ይቺ የጸ ፊደል አራተኛ፣ ን ደግሞ የነ ፊደል ስድስተኛ ናት። ስለዚህ በዚያውም ፊደሎቹን በደንብ እያያችሁ ቅርጻቸውን ለመያዝ ሞክሩ። ህ ጻ ን። አሁን ምን ይላል? ይሄ ምን ነው የሚለው? ህፃን ይላል። ህፃን ይላል። ስለዚህ ህን እዚህ ጋር ዘግዛግ አድርጋችሁ ህ ከዚያ ጻ ደግሞ ይቺ ነች። ከዛ እዚች ጋር ትስቡና ይችን በዚህ መንገድ ይኸው ጻ። ከዛ ይቺ ደግሞ ን ይኸው ህፃን ህፃን። እሺ ይቺ ሆ ነች። ሆ የሀ ፊደል ስንተኛ ናት? ሰባተኛ፣ መጨረሻዋ ማለት ነው። ይችን ስድስተኛ ናት አሉና እዛ ይቺ ሰባተኛ ሆ። ከዛ ይቺ ደግሞ ድ የደ ፊደል ስድስተኛ ሆሄ ናት። ድ ምን ይላል? ሆ ድ። ስለዚህ ይህ ምን ብላችሁ ታነባላችሁ እናንተ? ሆድ ሆድ። ስለዚህ ሆ እዚህ ጋርም ዜሮ መጨመር እዚያ ድ ይችን እዛ እዚህ ጋር ግር ከዛ እዚህ ጋር ደግሞ እንደተለመደው ድ ስለሆነች እዚህ ላይ ያላት ድ። ስለዚህ ሆድ ለመጻፍም በዚህ መንገድ ተለማመዱ። እሺ ወደ ቀጣዩ ከመሄዳችን በፊት እነዚህን አንዴ ታነቡልኛላችሁ። አይተናቸዋል እነዚህን ማለት ነው። ቀጥታ እነዚህን የጻፍንባቸውን ላጽዳላችሁና እናንተ ደግሞ ምን ብለን እንዳነበብናቸው እስኪ አብረን እናነባለን። ይህችንም ምን ብለን ነበር ያነበብናት? ይህችን ሐር ሐር። እሺ ይህችን ሁሉ ሁሉ። ይህችን ሂድ ሂድ። ይህችንን ደግሞ ሃና ሃና። እዛ ይህችን ሄደ ሄደ። ይህችን ህፃን ህፃን። እዛ ይህች ደግሞ ሆድ ሆድ ብለን አነበብን። አሁን ወደ ቀጣዩ ስንሄድ ይቺ ለነች። ከዛ ይቺ ደግሞ ማ። እዛ ሁለቶቹን በአንድ ላይ ማንበብ ለናማ ምን ይላል? ለማ ለማ ይላል። ይሄው ለን ትጽፋላችሁ እዚች ጋር ይቺ ማለት ነው ለ። ከዚያ ማ ደግሞ ሁለት ዜሮዎች እዛ ይችን እንደዚህ ማድረግ ለማ። ይሄው ለማ ብላችሁ ጻፋችሁ ማለት ነው። እሺ ይቺ ሉ ነች። የለ ሁለተኛ ፊደል ሉ። እዛ ይቺ ደግሞ ሲ የሰ ፊደል ሶስተኛዋ። ስለዚህ ሉና ምን ይላል? አሁን ሉና ሲ ምንድን ነው የሚለው? ሉሲ ይላል። ስለዚህ ሉን ለን እንደጻፍነ ለን ትጽፋላችሁ በስርዓት። ከዚያ ጎኗ ላይ አግድም መስመር መጨመር፣ ሌላ ምንም የሚጨመር ነገር የለውም። ይችነ ጎኗ ላይ ጨመርነ። ከዚያ ሲ ደግሞ ሰን ትጽፋላችሁ በስርዓት። እግሯን ማጣመም። እዚያ ሰ ሲሆን ደግሞ ከጎኗ ላይ ሳይሆን ከመሃሏ ላይ ነው የሚሆን። ክትያዋ እንደዚህኛዋ ከጎን አይደለችም፣ ከመሃሏ ላይ ታደርጓታለች። ሉሲ። እሺ ይቺ ደግሞ ሊ ነች። ሊ ሊ።
ያት ሊ ነች። እዚች ደግሞ ጥ ጥ። ስለዚህ ሁለቶቹ ምን ይላል? ይሄ ሊጥ ሊጥ ይላል። ስለዚህ ሊን ትጽፋላችሁ። ከእግሯ ላይ ማጣመም ነው ለምትለየው ች ከእግሯ ላይ ጠማም አላት። እንደዚህ ማድረግ። እዚያ ጥ ደግሞ ጥ። እዚች ላይ ሌላ ተጨማሪ መሳብ ያትች በቃ ጻፋችኋት ማለት ነው በስርዓት። እዛ ሊጥ ሊጥ ብላችሁ ጻፋችሁ። እሺ እቺ ላ የለ ፊደል አራተኛ ፊደል ላ። ከዚች ደግሞ ም የመፊደል ስድስተኛዋ ሆሄ ናት። ምን ይላል? ላ ላ ላ ደግሞ አንድ እግሯን አጠር አድርጋችሁ መተው ነው ለን ስትጽፉ። ይሄኛውን በቀኝ በኩል ያለውን ረዘም ማድረግ ላ። ከዚያ ም ደግሞ እግር ወደዚህ መሳብ። ሌላኛዋን ደግሞ ይችን እንደዚህ ይሄው ምን ይላል አሁን? ይሄ ላ ላምሽቺ ሌ ነች። ሌ ቀለበት አላት ከዚህ ላይ እግሯ አላጠረም አልረዘመም። የለ አምስተኛዋ ፊደል ማለት ነው። እቺ ደግሞ ላ የለ አራተኛዋ ናት ብያችኋለሁ ከዚህ ላይ። ስለዚህ ሌ ላ በደንብ ተከታተሉ በኋላ ስለምታነቡልኝ። ሌ ላ ምን ይላል? ሌላ። ስለዚህ ሌን ትጽፋላችሁ። እዚህ ጋር ዜሮ መጨመር። እዚያ ላ አንድ እግሯን አጠር አድርጎ መተው። ይሄው ላ። ስለዚህ ሌላ። ከዛች ደግሞ ል የለ ፊደል ስንተኛ ናት? ስድስተኛ ላይ ደረስን። እቺ አምስተኛ ናት፣ እቺ ስድስተኛ። እቺ በውስጥ በኩል ነው ቀለበቷ። እዚያች ደግሞ ብ የበፊደል ስድስተኛ ናት። ምን ይላል? ልብ ይላል። ልብ። እሺ ስለዚህ ልን ስትጽፉ ደግሞ እዚች ጋር በውስጥ በኩል ዜሮዋን መጨመር። ከዛ ያው እንደተለመደው ቀጥሏን በዚህ በኩል በን ደግሞ ከዛ እዚች ላይ ቀጥላላት ስድስተኛዋ ስትሆን በዚች በኩል መጨመር ቀጥሏል። ይሄ ልብ ብላችሁ ጻፋችሁ ማለት ነው። እሺ እቺ ሎ የለ ፊደል ሰባተኛው ሎ። እዚች ደግሞ ሚ። አሁን ይሄ ምን ይላል? ሎሚ ሎሚ ይላል። ስለዚህ ለን ትጽፉና ከጎኗ ላይ ይችን ዜሮ መጨመር። ሌላ ምንም የምትጨምሩት ነገር የለም። ይችን ዜሮ ጨመርነ ሎ። ከዛ ሚ። እቺ ደግሞ እግሯን ወደ ከማመትለየው ወደዚህ መዞር ሎሚ። ስለዚህ በዚህ መንገድ እየጻፋችሁ እያነበባችሁ መለማመድ። ስለዚህ ይህን በምታደርጉበት ሰዓት የቃላትን ቅርጽ ቃላትን ከማንበብ በተጨማሪ የፊደላትን ድምፅና ቅርጽን በቀላሉ ትለያላችሁ ማለት ነው። ስለዚህ እነዚህን አሁን እኔ ጋር አነበብን፣ እናንተ ደግሞ እየጠየኳችሁ ተሞክሯቸዋላችሁ። ማንበብ ማለት ነው። መጻፍ ስንጽፍ አብራችሁ እየጻፋችሁ መለማመድ። እሺ እንቀጥል። አሁን ይችና ምን ነበር ያልናት? ለማ ለማ ነው ያልን። እሺ ይችንስ ይችኛዋን ቃል ምን ነበር ያልናት? ሉሲ ሉሲ። እሺ ይችንስ ሊጥ ሊጥ ነበር ያልናት። እዛ ይችን ደግሞ ላም ላም። እሺ ይችኛዋን አንብቡልኝ። ይችን ጎበዝ። ይቺ ሌላ ሌላ። እሺ ይችስ ይች ምን ነበር ብለን ያነበብነ? ልብ ልብ ነበር ያልነ። ከዛ ይች ሎሚ ሎሚ። እሺ ወደ ቀጣዩ እንሂድ። ይች ፊደል መ ነች። መ። ከዛ ይች ደግሞ ጣ የጠ ፊደል አራተኛ። ስለዚህ ሁለቶችን አንብቡልኝ እስኪ። ምን ይላል? መጣ ይላል።
መጣ። መን መጻፍ መጀመሪያ መን የተለያየ ቦታ ላይ እየጻፍን ነበረ። አሁን መን መ የትችነን ከዚያ ጣ ደግሞ 3 ጣት ያላት ወደዚህ መሳብ አንድ እዛችኛዋን እግሯን ማስረዘም ጣ መጣ። እሺ ይቺ ደግሞ የመ ሁለተኛ ፊደል ናት። ሙ ከዛ ይቺ ደግሞ ቅ። አሁን በአንድ ላይ ምን ይላል? አንብቦልኝ እስኪ። ሙና ቅ ምን ይላል? ሙቅ ሙቅ። ስለዚህ ሙን ትጽፋላችሁ። ጎኗ ላይ አግድም መስመር መጨመር። እዚያ ቅ ደግሞ እንደዚህ ታረቁና ከወገቧ ላይ ዜሮ ማድረግ ከወገቧ ላይ ሌላ ምንም የለው። ይኸው ሙቅ ሙቅ። እሺ ይቺ ሚ ነች። እዚያ ይቺ ደግሞ ዶ የደ ፊደል ሰባተኛው መጨረሻ ላይ ያለችው ናት። ሚ ዶ ምን ይላል? ሚዶ ትላላችሁ። ስለዚህ ሚን ይሄኛውን እግሯን ማስረዘም ሚን ትጽፉና ያው በዚህ በኩል ያለውን እግሯን አስረዝማችሁ ወደዚህ ማጣ ሚ። እሺ ከዚያ ሚ እንደዚህ ጋር አድርጋችሁ ከጻፋችሁ በኋላ ዶ ደግሞ እንደተለመደው ይሄን ትጽፉና ይሄኛውን እግሯን ማሳጠር፣ በዚህኛው በኩል ያለውን እግሯን ማሳጠር፣ ከዚያ ይሄኛውን ረዘም ይሄኛውን አጠር አድርጋችሁ በቀላሉ በዚህ መንገድ መጻፍ ቻላችሁ ማለት ነው። ሚዶ። እሺ ይቺ ማ ነች። ማ የመፊደል አራተኛዋ ማ። እዛ ይቺ ደግሞ ዛ። ይቺም የዘ ፊደል አራተኛ ናት። ማ ዛ። ስለዚህ ማና ዛ ምን ይላል? ማዛ ማዛ ብላችሁ ታነባላችሁ። ይሄው ማ ለማድረግ ይሄኛውን እግሯን ማስረዘም 2 ዜሮዎችን ትጽፉና ለዚያ ዛ ደግሞ 2 ቋሚ መስመር ብቻ ማድረግ፣ አንደኛውን ረዘም አድርጎ መተው ይሄንን። ከዛ በወገቡ ላይ አግድም መስመር መጨመር። ይሄ ማዛ ጻፋችሁ ማለት ነው፣ ማዛ ብላችሁ። ስለዚህ ይሄን ያህል አይከብድም። ይሄንን ማስመሰል ሳይሆን ቅርጹን በደንብ መያዝና ከዛ እናንተ በምትችሉት መንገድ እንደዚህ እያደረጋችሁ ይሄው እንደዚህ እያደረጉ በእስክሪብቶ በስርዓት እናንተ ትክክል አይደለንም ብላችሁ እንዳታስቡ፣ በዚህ መንገድ ብቻ ቅርጹ ምን እንደሚመስል መረዳትና በዛ መንገድ ሰው ሊረዳው በሚችል መንገድ ማስቀመጥ ነው እንጂ ቀጥታ ይህንን በስዕል ወይም ደግሞ ቀጥታ ኢሜጁን ማስቀመጥ ለእጅ ጽሑፍ እንደዛ አግባብነት የለውም። ከዛች ደግሞ ሜ ነች። ሜ ከዛች ደግሞ ዳ። ስለዚህ ሜ ብዙዎቻችሁ አንችልም መጻፍ ብላችሁ የምትሉት ያው ራሱን ለማስቀመጥ በስዕል ለማስቀመጥ ስለምትፈልጉ ሜ ይችን ትጋጠም ሜ። ከዛ እቺ ደግሞ ዳ። ይችንን ከላይ አናቷ ላይ ዜሮ አድርግና በየት በኩል ያለው እግሯን ያጠረ በዚህ በኩል ያለው እግሯ። ስለዚህ ይሄኛውን ረዘም ማድረግላታል እንደዚህ አድርጊ። ይሄው ዳ። አሁን ምን ይላል? ሜዳ ሜዳ። እሺ ይቺ ም ነች። ም። እሺ ከዛ ይቺ ደግሞ ን። ስለዚህ ይሄ ምን ይላል? አሁን ምን ይላል? ምን ይላል? ምን። እሺ ምን የዚች ጋር ምን ጽፋለሁ እኔ? ም እንደዚህ የተጣመመ ነው እግሯ። ከዚያ ሌላኛዋ ዜሮ አለች እዚህ ጋር ይቺ ማለት ነው ም። ከዛ ይቺ ም ሆነች። ከዛ ነ ደግሞ ይችን ማድረግ። አሁን ይሄ ምን ይላል? ምን የሚል ቃል ጻፉኝ ማለት ነው። እሺ ይቺ ሞ የመፊደል ሰባተኛ መጨረሻ ላይ ያለችዋ። ይቺ ደግሞ ቀ የቀ ፊደል መጀመሪያ ናት። እሺ አሁን ይሄ ምን ይላል? ሞቀ ይላል። ሞቀ። ስለዚህ ሞ ቀጥ ያለ ነው እግሯ። እኔም ቀጥ አድርጌ ሳላታምም ወደ ታች እንትን እላታለሁ። ከዛ ሌላኛዋን ደግሞ ዜሮ እዚች ጋር። ስለዚህ ይቺ ሞ ሆነች። ከ ደግሞ ቋሚ መስመር አድርግና ከዚያ ወገቧ ላይ ዜሮ መጨመር። ይሄ ምን ይላል? ሞቀ ይላል። ስለዚህ ሞቀ። በዚህ መንገድ እናንተ በቀላሉ የግድ ቅርጹን በትክክል መሳል ሳይሆን
ሊያግባባ በሚችል መንገድ የእጅ ጽሁፍ ይለያያል። ለሰው ተሰጥኦም ክህሎትም በክህሎት በማዳበርም ደጋግሞ በመሞከር የሚመጣ ስለሆነ እየደጋገማችሁ እየሞከራችሁ ተለማመዱ። ከዛ አሁን ደግሞ ከእናንተ ጋር ቅድሚያ እናንተ እያነበባችሁ እንሄዳለን። ይህን ምን ብለን ነበር ያነበብነው? መጣ መጣ። እሺ ይህንንስ? ይህን ምን ብለን አነበብን? ሙቅ ሙቅ ብለን አነበብን። ይህንን ደግሞ ሚዶ ሚዶ አለ። እዛ ይህን ደግሞ ምን ያልነው? ይሄ ማዛ ማዛ። እሺ ይቺ ምንድን ነበር ያልናት? ሜዳ ሜዳ። እሺ ይቺ ምን ምን። እሺ ምን ያልነው? ከዛ ይቺ ደግሞ ምን ያልናት? ይቺ ሞቀ ሞቀ ነው ያልናት። ቀጣዩ ስንሄድ ይቺ ሰ ነች። ሰ። ከዛ ይቺ ደግሞ ማ ማ። እሺ ሁለቱ ፊደል ምን ይላል? ሰማ ይላል። ሰማ። ዘ እናንተ ስትጽፉ ሰን መጻፍ ነው መጀመሪያ። ሰ ከለምትለየው የለ ከጎኗ ላይ ነው። ይህች ግን መሀሏ ላይ ነው የምታደርጓት ይችንን ቋሚ መስመሯን። እዚያ ማ ደግሞ እንደተለመደው ሁለት ዜሮዎችን በአንድ አግድም መስመር በማጋጠም እዛ ይቺ እግሯ ወደዚህ የረዘመ ነው ማ። እዛ ምን ይላል? ሰማ። ሱ ሰን ትጽፉና ከጎኗ ላይ መጨመር ነው። ይቺ ሱ ናች ሱ። እዛ ይቺ ደግሞ የረ ፊደል ሶስተኛዋ ሪ። ስለዚህ ይህ ምን ይላል? ሱሪ ይላል። ሱሪ። ስለዚህ ሰን ትጽፋላችሁ መጀመሪያ በስርዓት። ይችንን አግድም መስመር እዚህ ላይ ያላት እሺ፣ ይችን እንደዚህ ጻፍ። ከዛ ይችንን ደግሞ ከመሃሏ ላይ ቋሚ መስመር አላት። እዚያ ሱ ስትሆን ደግሞ በጎኗ ላይ የምትጨምሩባት አላችሁ። ሪ ስትሆን ከረም ትለየው ይችኛዋ ቆለፍ ያለች ናት። እንደዚህ ቁልፍ ታደርጓታላችሁ። ስለዚህ ሱሪ ሱሪ ብላችሁ ጻፋችሁ ማለት ነው በቀላሉ። እሺ ይቺ ደግሞ የሰ ፊደል ሶስተኛዋ ከእግሯ ላይ ተጣመመች ሲ። ከዛ ይቺ ደግሞ የለ ፊደል አራተኛ ላ። ሁለቶች በአንድ ላይ ምን ይላል? ሲላ ይላል። ሲላ። ስለዚህ ሲ ያው ሰን መጻፍ ሰን ትጽፋላችሁ። ከዚያ እግሯ ወደዚህ የተጣመመ ነው ታጣማላችሁ ሶስተኛ ስለሆነች። እዚያ ላ ደግሞ እንደ ለ ከመሃሏ ላይ አታረጓትም። ቅጥሏን በጎኗ በኩል ነው የምታረጓት እዚች ጋ ላይ ማለት ነው። ይችኛዋን እግሯን ረዘም አድርጋችሁ ይኸው ሲላ ሲላ። እሺ ይቺ ሳ ነች። የሰ ፊደል አራተኛ ሳ። ከዚያ ይቺ ደግሞ ሚ የመ ፊደል ሶስተኛ። ስለዚህ አሁን ይህ ምን ይላል? ሳሚ ይላል። ሳሚ። ስለዚህ ሳ ይችን ትጽፋላችሁ አንድ እግሯን አጠር አድርጋችሁ አንድ እግሯን ረዘም ሳ። ይህ ከመሃል ላይ ነው መሆን ያለበት። ከዚያ ሚ ደግሞ መን ትጽፉና እዛ እግሯን ወደታች መሳብ እዚያ እንዲመጣ። ስለዚህ ሳሚ ሳሚ። እሺ ይቺ ሴ ነች። የሰ ፊደል ስንተኛ ነች? አምስተኛ። ምክንያቱም ከእግሯ ላይ ዜሮ አላት በውጭ በኩል። እዛ ይችን ዜሮ ትጨምራላችሁ እዚች ጋር። ይችን እንደተለመደው ወደ ላይ መሳበት መቅረት የለበትም ሴ። ከዚያ ይችን ደግሞ ትናት እንደዚህ ታረጉና አግድም መስመር ከወገቧ ላይ። ስለዚህ ምን ይላል አሁን? ሴናት ምን ይላል? ሴት ሴት ይላል። እሺ ይቺ ስ ስ የሰ ፊደል ስድስተኛ ናት ስ። ከዚያ ይቺ ደግሞ ራ የረ ፊደል አራተኛ። አሁን ስ ካናቷ ወይም ከላይ ወደ ግራ ዘንበል ያለች ናት። አሁን እዚህ ጋርም ስንጽፍ እሷን እናደርጋለን። ከላይ ስንትን ስንል ሰን እንጽፍና ካናቷ ላይ ዘንበል ወደ ግራ ያለች ይኸው እችን እንደዚህ ማዞር ስ። እዚያ ራ ረን እንጽፍና እንደዚህ ዝግዛግ ይኸው ስራ ስራ። እሺ አሁን ምን ይላል? ስራ ይላል። ይቺ ሶ ደግሞ በቀኝ በኩል ያለ እግሯ
አጠር ይላል፣ በግራ በኩል ያለው ረጅም ነው። ስለዚህ እሱን እናደርጋለን። ይችን እንጽፍና ከዚያ በቀኝ በኩል ያለ እግሯን አጠር አድርገን ተወው ማለት ነው። ይሄው እንደዚህ አድርገን አጠር። ከዛ እንደተለመደው ካናቷ ላይ ቀጥታ መስመር፣ መሀሉ ላይ ቀጥታ መስመር ትጨምራላችሁ። እዚያ ፋ ደግሞ ያው የፈ ቤተሰብ ናት። ይችን ቀና ማድረግ ከዛ እዚች ጋር ይሄው ፋ ሶፋ። ስለዚህ ሶፋ ብላችሁ ጻፋችሁ ማለት ነው በቀላሉ። አሁን ይህንን ሰማ፣ ሱሪ፣ ሲላ፣ ሳሚ፣ ሴት፣ ስራ፣ ሶፋ አብረን አነበብን። እንዳጥፈውና እናንተ ደግሞ ቅድሚያ እንዴት እንደምታነቡት ትነግሩኛላችሁ። ይህችንን በእጃችን የጻፍናትን ለእናንተ እንዲታያችሁ በደንብ ላጥፋላችሁ። እሺ እዛ አሁን ይቺ የመጀመሪያዋ ምን ብለን ነበር ያነበብናት? ሰማ ብለን ያነበብን። እሺ ቀጣይዋ ይቺ ነች። ምን ብለን አነበብን? ሱሪ ሱሪ። ከዛ ይቺ ደግሞ ሲላ ሲላ። እሺ ቀጣይዋ ይቺ ነች። ይቺ ደግሞ ሳሚ ሳሚ። እሺ ይቺ ሴት ሴት። እሺ ይችንስ ምን ብለን ነበር ያነበብናት? ይችን ስራ። እሺ ይቺ መጨረሻ ላይ ያለችው ምን ብለን ያነበብነው? ሶፋ ሶፋ ብለን ያነበብነው። ከዛ እነዚህን እናያለን። ይቺ ረ ነች፣ ረ። ከዛ ይቺ ደግሞ ሳ ሳ። ሁለቶችን በአንድ ላይ ምን ብለን እናነባለን? ረሳ። ስለዚህ ረሳ፣ ረን ትጽፋላችሁ መጀመሪያ፣ ከዚያ ሳ። በቃ እንደዚህ አድርጋችሁ መለማመድ ነው። ረሳ። እሺ ይቺ ሩ ነች፣ የረ ፊደል ሁለተኛዋ። ከዚያ ይቺ ደግሞ የቀ ፊደል ስድስተኛ ናት ብያችኋለሁ። ሁለቶችን እስኪ አንብቡልኝ። ምን ይላል? ሩቅ ሩቅ። ስለዚህ ሩን ትጽፋላችሁ። እዚህ ጋር እግር አላት፣ እዚህ ጋር ሩ። እዚያ ቅ ደግሞ የቀ ስድስተኛዋ ፊደል እንደዚህ ታደርጉና እዚያም ወገቧ ላይ ዜሮ ማድረግ። ይችን ዜሮ ቆይ ላድርጋት። እዛ ይሄ ጨምርኩባት፣ ቅ ሆነች ማለት ነው። ሩቅ ሩቅ። እሺ ይቺ ደግሞ ሪ፣ የረ ፊደል ሶስተኛዋ ሪ። ከዛ ይቺ ደግሞ ዝ ዝ። ስለዚህ ሪን ትጽፋላችሁ። እዚህ ጋር ቆለፍ ማድረግ ነው ትንሽ ሪ። ከዛ ዝ ደግሞ ይችኛዋንና ሌላኛዋ ደግሞ ሌላ ቋሚ መስመር ያስፈልጋታል በጎኗ በኩል። ከዛ ይችንን ደግሞ በአግድም መስመር ማሰር። እንደዚህ ታደርጓቸዋላችሁ። ይኸው ሪዝ 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 የሚል ቃል ጻፋችሁ ማለት ነው። ይቺ የረ ፊደል አራተኛዋ ራ። ይቺ ደግሞ ስ፣ የሰ ፊደል ስድስተኛዋ። ስለዚህ ይችን ራ ብላችሁ ትጽፋላችሁ። ይቺ እንደዚህ ዝግዛግ ማድረግ። እዚያ ስ ደግሞ ሰን ትጽፉና ካናቷ ዘንበል ማድረግ ነው። ስድስተኛ ስትሆን ካናቷ ላይ የተወሰነ የተጣመማለሁ። ስለዚህ ካናቷ ላይ ስትቀጥሉ ወደዚህ መሳብ፣ እንደዚህ ወደ ግራ ዘንበል ማድረግ፣ ወደ ግራ ዘንበል ታደርጓታላችሁ። ስለዚህ ራስ ራስ። እሺ ይቺ ሬ፣ የረ ፊደል አምስተኛ። ከዛ ይቺ ደግሞ ት፣ የተ ፊደል ስድስተኛ ናት። ስለዚህ ሬን እንጽፋለን መጀመሪያ ሬ። ከዚህ ላይ ዜሮ አላት፣ ዜሮ እንጨምርባታለን። እዚያ ት ት። ይኸው ሬት ሬት። እሺ ይቺ ደግሞ ር፣ የረ ፊደል ስድስተኛዋ ር። ከዛ ይቺ ደግሞ ቢ ቢ፣ ር ቢ። ምን ይላል? ርቢ ይላል። ስለዚህ ር ግማሽ ክብ ናት። ምንም ሳትጨምሩ የሁሎችም ር ግማሽ ክብ ታደርጓታላችሁ እንደዚህ አድርጋችሁ። እዚያ ቢ ደግሞ በን ትጽፉና በዛኛው በኩል ያለው ነገሩን ወደ ቀኝ ጠመም ማድረግ። ይኸው እዚህ ጋር እንደዚህ ማጣ። ይኸው ርቢ
አጣም ወደዚያ ረቢ። እሺ እቺ ሮ የረ ፊደል መጨረሻ ላይ ያለችዋ ሰባተኛዋ ናት። እዚች ደግሞ ጠ የጠ ፊደል መጀመሪያዋ። ስለዚህ ሮን ትጽፋላችሁ። ሮ ካናቷ ላይ ዜሮ መጨመር ነው፣ ሌላ ምንም የለውም። እዚህ ጋር ላይ ዜሮ እንጨምርባታለን። እቺ ሮ ከዚያ ጠ ደግሞ 3 መስመር ማድረግ ይሄው ጠ። ስለዚህ ሮጠ ሮጠ ብለን ጻፍን ማለት ነው። አሁን ይችን ረሳ፣ ሩቅ፣ ሪዝ፣ ራስ፣ ሬት፣ ርቢ፣ ሮጠ እነዚህን ይሄው አብረን አነበብን። እስኪ እናንተ ደግሞ እንድትሞክሩት እነዚህን እናላጽዳላችሁና ደግማችሁ ታነባላችሁ። እዛ እየጻፋችሁ እየደጋገማችሁ መለማመድ። ከዛ ውጭ ደግሞ ከኛ ጋር አማርኛ፣ እንግሊሽ፣ ሂሳብ እና ሌሎችንም አፋን ኦሮሞ እናስተምራለን። አስተማሪዎች አሉን። እነዚህን ለመማር ስትፈልጉ ደግሞ ስልካችን ሴቭ ማድረግ መደወል፣ ከዚያ እናንተ ሰዓት ማመቻቸት እና በምትፈልጉት ሰዓት የምትፈልጉትን ትምህርት መማር ትችላላችሁ። ልጆቻችሁን ማስተማር ትችላላችሁ። ይህን ምን ብለን አነበብን? ረሳ ብለን አነበብን። ረሳ። እሺ ይችስ? ሩቅ ሩቅ አለ። እሺ ይቺ ሪዝ ሪዝ አለ። እሺ ይችስ? ይቺ ራስ ራስ። እሺ ይቺ ሬት ሬት። እሺ ይቺን ደግሞ ርቢ ርቢ። እሺ ይቺን ሮጠ ሮጠ አልነ። ስለዚህ አንድ ባንድ እናንተ እየደጋገማችሁ እየጻፋችሁ የፊደላትን ቅርጽና ድምፅ እንዲሁም ደግሞ ቃላትን ማንበብ ተለማመዱ ልጆቻችሁን ለማስተማር። እናንተም ደግሞ የምትፈልጉትን ትምህርት ለመማር ደግሞ ከኛ ጋር ደውሉልን ወይም ደግሞ ቮይስ አስቀምጡልን በኢሞ በዋትሳፕ። እናንተ በሚመቻችሁ ሶሻል ሚዲያ ሃይበሉን። እናንተ በመረጣችሁ ሰዓት የምትፈልጉትን ትምህርት በአጭር ጊዜ ውስጥ እንድታውቁ እናደርጋለን። በተረፍ በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ ቤተሰብ።